ነዳጁ በትክክል ወጥቶ እየፈሰሰ ነው ተባለ። የክልሉ አስተዳደር ይህንን አረጋግጧል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ከሰሞኑ አነጋጋሪ የሆነውና በወሎ ምድር የተገኘውን ነዳጅ ወደ እናንተ እውነታውን እናደርሳችኋለን። ለመሆኑ የነዳጁ ጉዳይ ምን ተባለ? ክልሉ ምን አለ? ፌዴራል መንግስትስ አሁን ላይ ምን አይነት እንቅስቃሴ ያደረገ ነው? ሰላም ጤና ይስጥልኝ። ወደ ጉዳዩ ገብተናል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ በደቡብ ወሎ ዞን ለገሄዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በመውጣት ከጀመረም 7 ዓመታት አስቆጠረም። ይህ የተፈጥሮ ነዳጅ ብዙዎቻችን ባንጠቀመውም እሱ ግን ወጥቶ ለልዩ ልዩ ግብአቶች ተጠቀሙብኝ በማለት ወሎ ምድርን የነዳጅ ሀብት ባለቤት እያደረገ ይገኛል። እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጁ ድፍድፍ መሬትን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ ለቲክፋ ኢትዮጵያ በሰጠው መግለጫና ማብራሪያ ገልጿል። በመምሪያው የማዕድን ስራዎች እናም ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ይህንን የነዳጅ ክምችት አዋጭነት ተጠንቅቆ ጥቅም ላይ እንዲውል ለማድረግ በተለይ ደግሞ በርካታ ጥናቶች ያስፈልጋሉ። ክልሉ ከአቅሙ በላይ ነው። እንዲሁም ለሚመለከተው ይህ ሴክተር ለሆነው በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ተናግረዋል። አቶ ጀማል ኢድሪስ በዝርዝር የገለጹት ምን ይላል? ስለ አቶ ጀማል ኢድሪስ መግለጫም የሚከተለውን እናቀርበዋለን። ከዚህ በፊት በወረዳው ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያየ ፕሮጀክቶች በግልና ተቋማት እንዲሁም በመንግስት አካባቢ ሲሞከሩ ቆይተው ነበር። እኛም በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝልን ስናደርግ ቆይተናል። በነገራችን ላይ ይሄው የነዳጅ ጉዳይ በአሁኑ ሰዓት በተለያዩ የመንግስትም ሆነ የግል ሚዲያዎች ትኩረት እየተሰጡ አይደለም። ይህ ጉዳይ ደግሞ ስለ ነዳጁ ወይም ደግሞ ስለሚደረገው ግፊት ጠንከርና በረታ ብሎ እንዲወጣም እንቅፋት ይፈጥራል። የክልሉ አስተዳደር እንደሚሉት ከሆነ እኛ ማድረግ የምንችለው ጥናት እንዲካሄድ ግፊት ማድረግ ነው። በዚህም በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሄዶ ነበረ። በሰዓቱ ሀብት እንዳለ ከመሬት በላይ ምልክት ተጋልጦም እየታየ ስለሆኑ ሀገራችንና አካባቢው ማህበረሰቡ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ አቅርበናል ብለዋል። ጥያቄውን ተቀብለውን ጥናት ለማካሄድም እቅድም የያዙን ነግረውናል ይላሉ። ከዛ በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም። እንደ ዞኑ ከሆነ አሁን ያለን ሐሳብ ጉዳዩን በተለያየ ሚዲያዎች ሽፋን እንዲያገኝ ማድረግ፣ ከዛም በኋላም የሚመለከታቸው አካላት ትኩረት ሰጥተው ጥረት እንዲያደርጉና ጫና እንዲደረግ ጫና ማሳደር ነው። እኛ ቅደን የምንሰራው ጉዳይ ስለሌለም ፍላጎትና ሐሳብ እናያለን። ምክንያቱም ይህንን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። በዚህ የነዳጅ ክምችት ላይ ክልሉም ዞናችንም ወረዳውም ፍላጎታችን ተመሳሳይ ነው። የለገሄዳ ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ ነው። አመራሮችም በየጊዜው በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ አያልፉም። ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎም ቃል ከመግባት የዘለለም እያደረገ አይደለም ብለዋል። አሁንም ጥያቄውን እያቀረብን ነው። በመሆኑም አሁን በተሰነጠቀው መሬት ላይ የሚፈሰው ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመ ነው። ይህ ማዕድን ለሀገር ትልቅ ገንቢና ጠቃሚ ትኩረት ቢሰጠው ቢሰራበት እየባከነ መሆኑ ነገር ግን እንደሚያሳዝን ተናግረዋል። ከመሬት በላይ ያለው ወይም ደግሞ የሚታየው ድፍድፉ በጣም ቀጭን አይደለም፣ ግን በጣም ይሸታል። ተቀጣጣይ ነው። ለናሙና ቢሮ ያመጣ ነው አለ።
ስናቀጣጥለው በጣም ይቀጣጠላል። ይህን የተፈጥሮ ሀብት ጥቅም ላይ ለመዋል መስራት የሚችለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር ነው። በአቅም ደረጃ ቢታይ ወረዳው አይችልም። ወሎ ዩኒቨርሲቲ ከዚህ በፊት የተለያየ ባለሙያዎችና ተማሪዎችን በስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያው በአካባቢው በተዳከመ የመሬት ፎልት ነዳጁ ወደ ውጭ እንደወጣም ነበር ያስረዱት። ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉ ለቲክቫ ኢትዮጵያ ተናግረዋል። ቲክቫ ኢትዮጵያ እንዲህም ሲል ዘግቦታል። በነገራችን ላይ ሌሎች ሀገራት በስፋት የሚጠቀሙበትና ከውጭ ምንዛሬ ራሳቸውን የሚያደኑበት ይህ ሀብት ሀገራችን ኢትዮጵያ እንደ ዋዛ ሲፈስና በራሱ ጊዜ በተፈጥሮ ገንፍሎ ሲወጣ ተጠቃሚ ሲያጣ ያሳዝናል። በተለያየ ጦርነቶችና የእርስ በርስ ግጭቶች ተተብትበን እንዲህ ያሉ የተፈጥሮ ሀብቶቻችንን ማልማትና መጠቀም አልቻልንም። አሁን እነዚህ የተፈጥሮ ሀብቶች ለሀገራችን ለወደፊቱ መጻኢ ዕጣ ፈንታዋን በሀብት ማማ ላይ በትልቅ ደረጃ ላይ እንድትቀመጥ የሚያደርጉ ናቸው። ይህ ሀብት እያለን ብዙዎቻችን ወደ ጦርነቱና ወደ እርስ በርስ ግጭቱ አዘንብለናል። ሀብቶቻችን ቢወጡና የተፈጥሮ ሀብቶቿም ወጥተው ልማት ላይ ቢውሉላት ሀገራችን ልጆቿ ከመሰደድና አብሮ በጋራ እንዲኖሩ አብሮ ተቻችለው እንዲያድጉ የሚያደርግ ሀብት ነው። ፊታችንን ወደ ስራው እንድናዞር የተፈጥሮ ሀብታችንን እንድንጠቀም የሚረዳው ይህ ሀብታችንን ምናልባትም አሁን ላይ ኢትዮጵያውያን ነቃ ብለንና ተረባርበን ከየአካባቢው ማህበረሰቦች ጋር በንቃትና በአንድነት ነዳጅ ወጥቶ የምንጠቀምበት ጊዜ ይመስላል። አሁን ወደ ተፈጥሮ ሀብቶቻችን ትኩረት ማድረግ ያለብን ይመስላል። በርካታ ጊዜያት ኢትዮጵያ የተለያየ ተፈጥሮ ሀብት እንዳሏት ሰምተናል። አባይን ጨምሮ በርካታ ከውሃ እስከ ነዳጅ ያሏትን ሀብቶች ሌሎችም ጭምር የመጠቀሚያ ጊዜው ነው። መሬቶችን እንዲሁም ደግሞ ከመሬት በላይ ያሉ አካባቢዎችን ያሉ ማዕድኖቻችንን መጠቀም ይገባናል። በርካቶቻችን ከቁጭት ከፍላጎትና ከሐሳብ በስተቀር ልንጠቀሙ ያልቻልን ሀብት ነገር ግን ለሀገራችን እንደ ሀገር ትልቅ ፋይዳ ያለውና ጠቃሚ ነገር ይዞ የመጣ ነው። ወደ ክልሉ አካባቢ መንግስትም ሆነ ማዕድን ሚኒስቴር የሚመለከታቸው አካላት አቅንተው ይህንን ጉዳይ በስፋት ሊሰሩበት ይገባል። እንደ ሀገር የተሰጠን ትልቅ ሀብት ነውና ይህ ሀብት ኢትዮጵያን ካለችበት ድህነት ዜጎቿን ከፍ ወዳለ ኑሮ ሊያሳድግ የሚችል ነገም እንደ ሀገር ከሌሎች አፍሪካ ሀገራት ተወዳዳሪ መሆን የምትችል ከዓለም ሀገራት በኢኮኖሚ ጥሩ ቁጥር ላይ የምትቀመጥ ሀገር እንድትሆን ማዕድን ሚኒስቴር የሚመለከተው አካል በጉዳዩ ላይ ጥናት ማድረግ አለበት። የአካባቢው ነዋሪ ከዚህ የተፈጥሮ ሀብት ሊጠቀም ይገባል። መላ ኢትዮጵያውያን በተፈጥሮ ሀብታቸው ከፍ ብለው በሰላም በፍቅር በተመቻቸ ኑሮ ሊኖሩ የሚያስችል ትልቅ ሀብት ነውና መንግስት ኃላፊነቱን እንዲወጣ እንጠይቃለን። የዛሬውን አበቃን።